ሰላም እንዴት ናችሁ? በዛሬ ቪዲዮ ተመልሰናል እና ብዙ ጊዜ ጠፍተናል። ትሬል ሳለቅላችሁ ነበረ በባለፈው ሳምንት እና እንዴት ነበረ ምናምን እንደምትሉኝ ዛሬ ማሳያችሁ ይሆናል። ማርኬቱን እንደምታዩት አናሊሲስ እያደረኩ ነበር እና ለምን ቪዲዮ ልሰራም ብዬ ነበረ ተመለስኩት እና ማርኬቱ በጣም ኮንሶሊዴቲንግ እየሰራ ነበር። ኒሻውን ወጥቶ ነበረ ከሰዓታት በፊት እዚህ ጋር ያየው ነበረ። እዚህ ጋር የሆነ የኤፍኤምሲ ኒሽ ኢቨንት እያየው ነበር ብቻ እና ትሬድ እያደረኩ ነበረ እና ታሳያችሁ አሁን ጀመር ማርኬቱ በባለፈው ሳምንት ምን ነበር? አሁን ኦልሞስት መንዝሊ ላይ ሌላ ክሬዝ ሊደረግ ነው። እሱን እየጠበቅኩ ነው ዩሮ ላይ ማለት ነው። ኔክስት ባይ ከሆነ አሪፍ ነው። ስለዚህ እኔ አሁን ያሰብኩት ማርኬቱ እዚህ ጋር መንዝሊ ላይ አወራረዱ ምን መሰላችሁ? እዚህ ጋር እንደምታዩት ከሆነ ፕራይስ ሙቭ አረገ። ፕራይስ ሙቭ ካረገ በኋላ ተመለሰ። እዚህ ጋር ደብል ቶፕ ሊሰራ ነበር አልቻለም እና ወረደ። ሃይ ሎው ክሬት ካረገ በኋላ ኔክስት ለባይ ነው የጠበቁት፣ ግን ኦልሞስት ወደ አንድ ሰዓት ቀርቶታል። ይሄኛው ማለት ነው ይሄ ትሬድ ወደ 5 ሰዓት ቀርቶታል። ነገ ክሬት የሚደረግ ይሆናል ማለት ነው። ስለዚህ ዊክሊ ላይ ደግሞ እየጠበቁት ያለሁት ፕራይስ ሙቭ ካረገ በኋላ ይጋ ኮንሶሊዴት አረገ። ፕራይስ ከዚህ በኋላ ሙቭ ማድረግ አልቻለም። ፕራይስ እዚህ ጋር ሙቭ ሲያረግ ቀረ። ፕራይስ እየደመጣ ማለት ነው። ስለዚህ አሁን ኔክስት የምንጠብቀው ምንድነው? ይሄ ማርኬት ባይ ነው። ስለዚህ አሪፍ ፖዚሽን ይሆናል ብዬ አስባለሁ እና አሌክስ ሁላ ገብቶታል። አሳያችኋለሁ እሱ ቪዲዮ የአሌክስን ስቶሪ እነዚህ ጋር ነው እና እሱ እንዳለው ከሆነ ፕራይስ ከዛ በኋላ ሴል ነበር እሱ የገባው። እዚህ ጋር ላሳያችሁ የአሌክስ ቪዲዮ ስቶሪ ያደረገው ከሰዓት በፊት እያየውን ነበረ። እዚህ ጋር ይህ ትሬድ እንደሚለን ከሆነ my only prediction with FOMC ዩሮ USDT will sell hard። ስለዚህ ሴል ነበረ እሱ የገባው ዴሊ ላይ ማለት ነው። ቆይ ዴሊ ላይ ላሳያችሁ። እዚህ 4 hour ላይ በደንብ ትሬድ ካረገ በኋላ አሳያችኋለሁ። እዚህ ጋር ነበር አሌክስ የገባው ይሄን ትሬድ ማለት ነው። እዚህ ጋር ነበር ይሄን ትሬድ የገባው ዊን አድርጎት ነበረ ሴል ሃርድ FOMC። ከዛ ትሬዱን ደግሞ እያሳየን ነበረ። ኦልሞስት 1 to 2 ነበር የገባው። ስማሽ አርጎታል እና ይሄን ትሬድ ልክ ይሄን ብሬክ ካረገ በኋላ እዚህ ጋር ነው ኢንተር ማድረገው። ይሄን ትሬድ ኦልሞስት እዚህ ድረስ በደንብ አልጠብቀውም። ይሄን ትሬድ ፉል ያልጠብቀውም። ይሄን ትሬድ እዚህ ጋር መገባው ፕራይስ ከዚህ በኋላ ሙቭ ካረገ በኋላ 1 to 2 ይሄን ትሬድ ይገባዋል ማለት ነው። ስለዚህ ይሄን ትሬድ ከገባሁት አሪፍ የሆነ እንትን ይለኛል። አሁን የዴሞ ቻሌንጅ ጀምሬያለሁ። ኦልሞስት 1k ነበረ የጀመርኩት እና ወደ አሁን አሳያችሁ። እዚህ ጋር ዴሞ ትሬድ ቻሌንጅ ነው። አሁን 1000 ነበረ ፕሮፊት አድርጌ ወደ 400 ፕሮፊት አግኝቻለሁ። ከዛ እሱ ላሳያችሁ። አሁን ኦልሞስት 414
ዶላር ፕሮፊት አድርጌ እዚህ ጋር እንደምታዩት ፕሮፊት አድርጌያለሁ። መጀመሪያ እነዚህ ዲፖዚት ናቸው። 200 አደረኩት። ለምን በካንዲሽ አልጀምርም ብዬ የመጀመሪያው ፕሮፊት 102 ነው። ለምን እዚህ ጋር $30 ሎስ አደረኩኝ። $300 በጎልድ ሰራው። ከዛ ዩሮ ላይ $7 እንትን አልኩኝ ሎስ አደረኩኝ። ከዛ ኤዲ ላይ እንደምታዩት $9 ከዛ $100 ፕሮፊት አድርጌ ዘጋሁት ማለት ነው ይሄን ሳምንት። ስለዚህ አሁን ኔክስት ወይ 2000 እንገባለን ወይ ደግሞ ወደ 1900 ምናምን እንገባለን ብዬ አስባለሁ። ትሬድ አሪፍ ካገኘው አሁን ግን አልገባም ትሬድ ማለት ነው። ስለዚህ ዩሮ ባይ ነው ብለናል ማለት ነው። ስለዚህ ለበኋላ እንዳይጠፋብን እዚህ ጋር ቀለል አድርገን እዚህ ጋር this break down will enter this trade ይህንን ብሬክ አደረገን ኢንተር እናደርጋለን ማለት ነው እዚህ ጋር። ከዛ ጂቢፒ ደግሞ እዚህ ጋር ኢንተር አድርገን ነበረ። ኦልሞስት 1 2 3 አግኝተን ነበረ አሪፍ ትሬድ። እሱን ኢንተር ካደረግን በኋላ ፕራይስ ኮንሶሊዴት አደረገ። ሙቭ ካደረገ በኋላ ፕራይስ ይሄንን ብሬክ አድርጎ ከገባ ኢንተር አድርጓል። ወይንም እዚህ ጋር ፕራይስ ከዚህ በኋላ ሙቭ አድርጎ እዚህ ታች ከሆነ ግን ኢንትሬድ ላልገባው ይችላል ማለት ነው። ስለዚህ ጂፒፒ ደግሞ ባይ ነው ማለት ነው። እዚህ ጋር ባይ ነው። አንድ አይነት ይቀራረባሉ። ካንድላቸው ፎርም አንድ ላይ ባይሆንም እንትናቸው ፓዛቸው ግን አንድ አይነት ነው። ስለዚህ ኢን ጂፒፒ ትንላለን ማለት ነው። ከዛ ይሄን ደግሞ ሎስ የነበርኩበት $9 ነው መሰለኝ እዚህ ጋር አገኘው 2000 አሪፍ የሆነ ትሬድ። ከዛ ፕራይስ ሙቭ ሃይ ካረገ በኋላ ከዚህ በኋላ ብሬክ ያደረግን ብዬ ነበረ። ሃይ ነበር ይችላል ብዬ ያሰብኩት ፕራይሱን 1 to 5 ገብቼ ሎስ አድርጎኛል። የሁላ ትሬድ ማድረገው 15 ታይም ፍሬም ላይ እንደዚህ ይመስላችሁ 4 ሃወር ላይ ነው ኢንተር ማድረገው። 15 ማለት ይሄ ነው። 15 ታይም ፍሬም ማለት ይሄ ነው። ፕራይስ ከዚህ በኋላ ሙቭ አደረግም ታች አድርጎ ኔክስት ዊክ ባይ ይሆናል ብዬ ነበር ብሬክ አደረገው። ስለዚህ ኔክስት ሴል ነው የምጠብቀው ይሄን ትሬድ ማለት ነው። ስለዚህ አሁን ይሄ ማርኬት እዚህ ጋር ፕሪቪየሱን ከዘጋ በኋላ ይሄንን ከዘጋ በኋላ አሁን ይሄንን ከዘጋ በኋላ ይሄንን እንዲህ ያደርገን ኔክስት ፎር ሴል እንጠብቀዋለን ማለት ነው። ይሄን ትሬድ ሪቲስ ከዛ ምን ይሄን አጠፋውና ሪፔስት this resistance level ይሄን አድርገን እናስቀምጣለን። ፕራይሱ ከዚህ በኋላ ይሄንን ማለት ነው። ይሄንን ፎርም ካደረገው በኋላ ኔክስት እንገባለን ማለት ነው። ፎር ኔክስት ዊክ ሬዚስታንስ ብሬክ አድርጎ
አሪፍ ትሬድ ነው ብዬ አስባለሁ። ትሬድ ፕራይስ ከዚህ በኋላ ሙቭ ያደርጋል ብዬ ነበረ። ከዛ እዚህ ጋር ኮንሶሊዴት አደረገ ወይንም አኩሙሌሽን ብለን እንጠራዋለን። ይሄንን ፕራይስ ከዚህ በኋላ ሙቭ አደረግን። ስለዚህ ተደርጎ ኔክስት ፎርሴን እንጠብቀዋለን ማለት ነው። ይህን ትሬድ ገብቻለሁ ግን ስላችሁ ይህ ትሬድ 1-2 ስንት መሰላችሁ? 1-4 ነው። ግን 1-2 በደንብ አግኝቼዋለሁ። ይሄዳል ብዬ ነበረ። እዚህ ጋር እንደምታዩት እዚህ ጋር ኢንተር አደረኩታል። ምንድነው ዩኤንዚዲ 38 ፕሮፊት ዶላር ማለት ነው። ስለዚህ እዚህ ጋር አሁን ይሄ 38 ዶላር ፕሮፊት አግኝቻለሁ። ከዚህ በኋላ ፕራይስ ከተመለሰ ተመለሰ። እንግዲህ ልዘጋው እያሰብኩ ነው። ይሄን ትሬድ ልዘጋው ላይ እያሰብኩ ነው እና ፕራይስ ከዚህ በኋላ ካልተመለሰ በቃ አሁን ልዝጋው። ኦልሞስት ወደ 37 ዶላር ፕሮፊት አድርገናል። አሁን የቀረን ጂፒፒ ኤንጂዲ ነው። ከዚህ በኋላ እንተዋለን እንዘጋዋለን ማለት ፖዚሽን ስከፍት ብቻ ነው እንደዚህ ማህበራዊ ጭንቀያው እና አሁን አላበራው ኦሬዲ ዘግቼዋለሁ ትሬድ። ከዛ ይሄንን ኔክስት ዊክ ምን እንደጠበቅኩ ላሳያችሁ። ዩሮ ኤዲ ወይንም ዩሮ ከአውስትራሊያን ጋር ያላቸው ይሄ ማርኬት ሙሉ ለሙሉ ብሬክ አደረገው። ይሄን ሴል እንላለን። ሁሉንም ኢንተር አድርጌያቸዋለሁ። እዚህ ጋር ደግሞ ጂፒፒ ቅድሙ ትሬድ ነው። ኦልሞስት 7 ዶላር ያተረፉበት ወደ 1-9 ነው። 1-6 በደንብ አሪፍ እየሄደ ነበረ፣ ተመለሰ። ስለዚህ እዚህ ጋር ሪያክት አደረገ። ፕራይስ ከዚህ በኋላ ሙቭ እንደማያደርግ አወቀ። ፕራይስ ከዚህ በኋላ ሙቭ አደረገ፣ ወረደ። ፕራይስ ከዚህ በኋላ መምጣት እንደማይችል ነገረን። ስለዚህ ይሄንን እንዘጋዋለን ማለት ነው። ትሬድ የሚዘጋ ኦልሞስት 8700 አሁን 10000 ልንገባ ነው። ግን በቃ ከዛ ይህን ደግሞ እንደምታዩት ፕራይስ ከዚህ በኋላ ይሄዳል ብዬ ነበረ። ብሬክ አድርጉት። ምንም እንትን እያለ አይደለም ዝም ብሎ። ከዛ ይህን ትሬድ ሁላ ገብቼዋለሁ በዴሞ ቻሌንጅ። እንደምታዩት እዚህ ጋር ይሄ ሎስ ያደረኩት በዚህ ነው 7 ዶላር። እዚህ ጋር ሄደና 1-5 አስወጣኝ በኒውስ ፕራይስ ሙቪ ያደረገ ነው ድረስ ማለት። ከዛ ይሄንን ይሄ አግኝቼዋለሁ ፕራይስ ከዚህ በኋላ ይሄን ሳምንት በቃ ይሄን ሳምንት 1 2 3 4 5 6 ዊን ያደረኩበት ይሄ 8000 አካውንት ነው። እንደምታዩት ኤዲ ካርድ በደንብ ኢንተር እያገኘው ኮንፈርሜት ለመሰላቸው። አሁን ፕራይስ ያሳያችሁ እዚህ ጋር እንደምታዩት ከሆነ ይሄ ሁሌም አፕ ከሆነ ዳይሬክሽኑ ብያችኋለሁ በባለፈው ዳውን ትሬንድ ነው። ስለዚህ ብሬክ አውት ያደርጋል። ይሄን ብሬክ ካደረገ በኋላ ተመለሰ። ከዛ እዚህ ጋር ፎርም አደረገልኝ። እዚህ ጋር ኢንጎልፊንግ ካንድል ከሰራ በኋላ ኔክስት ባልኩት ከዛ ፕራይስ ሙቭ አደረገ። ከዚህ በኋላ ሙቭ እንደማያደርግ አወኩኝ። ኢንጎልፊንግ ካንድል ሲጋ ገባሁት ኤንትሪ። ከዛ ይሄንንም እንደዚህ ካንድል ፎርም ካደረገልኝ በኋላ ባይ ፖዚሽን ገባሁት። ከዚህ ፕራይስ ኮንሶሊዴሽን እየሰራ እንደሆነ አወኩኝ። ከዛ ፕራይስ ሴል ገባሁት። ከዛ ከዚህ በኋላ ኢንተር ባይ ነው ፕራይስ ዝም ብሎ
ኮንሶሊዴት አያደርግም ብዬ ባይ ትንሽ ገባሁት። ቴክ ፕሮፊት መጣ። ከዛ ፕራይስ ሙቭ አደረገ። እንደምታዩት ኢንተርቫል ያደረኩት ከዛ ሴል አሁን ሴል እንገባለን ማለት ነው። ስለዚህ አሁን ይሄ ትሬድ ሴል ነው ማለት ነው። ብሬክአውት እስከሚያደርግ ነበረ። ይሄንን እዚህ ጋር ኢንተር እናደርጋለን ማለት ነው። ሴል ነው። አሁን ይሄን ኢንተር እዚህ ጋር እናደርገዋለን። ኦልሞስት እዚህ ቦዲ ድረስ ነው። አሪፍ የሆነች ትሬድ እንወስዳለን ማለት ነው። ይሄ ትሬድ ማለት ነው። ከዛ እዚህ ጋር ይሄን ብሬክ አድርገው ነበረ። ይሄን ብሬክ አልተደረገም። ይሄን ሙቭ ያደርጋል ብዬ ነበረ። ሙቭ አላደረገም። ከዛ ይሄን ፕራይስ ሪጀክተር ይመለሳል ብዬ ነበር፣ አልተመለሰም። እሱም ይሄም ትሬድ ለኔክስት ዊክ ብዬ ነው። ከዛ ጎልድ ደግሞ ፕራይስ 3000 ገብቷል 4 አወር ላይ እንደምታዩት። ይሄን ትሬድ ኤክሴፕት አግኝቼው ነበር ከነ ኢቢ ማርሻል እኩል ነው። እሱም ሴል ብሎ ነበረ ወደ በ50 ሎስ ሳይዝ። ከዛ ሳየው እኩል ነው። ይሄን ትሬድ የገባው አሪፍ ትሬድ ነበረ። ከዛ አሁን ይሄ ፕራይስ ሙቭ ካደረገ በኋላ ድጋሚ ሴል ይገባል። እዚህ ጋር እንደዚህ ሪያክት ካደረገ በኋላ ድጋሚ ሴል ብያለሁ። ኦልሞስት ቲፒ2 ድረስ ነው። ቲፒ3 ብዬ ነበር። ከዛ በኋላ ሙቭ አላደረገም። ቢትኮይን ደግሞ እንደምታዩት ቢትኮይን ደግሞ ፕራይስ ከዚህ በኋላ ወረደ። አሁን ይሄንን ትሬድ ለሴል ነው የምገባው እንዲያደርግና ሴል ይገባዋለሁ ማለት ነው። ይሄንን ትሬድ አልገባሁትም፣ ግን እያናለች እያደረኩ ነበር ትቼዋለሁ። የሚያደርግልኝ ብዬ እና የሳምንት ትሬዶች የምጠብቃቸው ይሄንን ነው። ያንን ኢንተር ካረኩት ቴሌግራም ላይ ፖስት አደርግላችኋለሁ። ስለነበረኝ ጊዜ አመሰግናለሁ። ይህ እንደምታዩት የአሌክስ ኤፍኤክስ አሌክስ ጂ ስትራቴጂ ነው። ከእኔ አይታችሁ እንደምትማረው በደንብ ሀሳብ አለኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ፒስ አውት።